ማድነውም አለ አድናለሁ ምንድነው አዳኝ አዳኙ ነው አዳኝ ወርቁ አሃ አዳኝ ወርቁ አድናለሁ ደና አርጌ አዳኝ ወርቁ እንዴት አደንካት ወንድ ልጅ በቃ በትንሹም በትልቁም ይሳሳል የሆነ ቅቤ ነገር ነው ምኑ ወንድ ቅቤ ነው ይቀልጣል ባንዴ ይቀልጣል አዎ እቺ ደግሞ አንተ ነው የምታቀልጠው ዲር ጋድ መስታወት አምጣልህ እና ታያለህ በመስታወት ይነበብልሃል አለ መስታወት አይነበብ በመስታወት እንዲህ ስታየው ግልባጭ ነው የምታየው እንደ አምቡላንስ አንተስ አምቡላንስ ስራ እንዳትሰራ ለቤተሰቦች እንዳታግዝ ነው ያስኳት ለቤተሰቦች እንዳታግዝ ሌላስ ተሳስራ እንድትቀመጥ በልጅነቷ ተሳስራ ቁጭ እንድትል ከህፃንነቱ ጀምሮ በቃ ከፊልም ሲከለከል ይቆጣልና እንትን ይላል ይቆጣል አዎ ፊልም ሲከለከል በፊልም መናፍስት ይጋባል ብላል ገመቱ አይ እኔ የፈረንጆቹን ፊልም አልወድም እኛ የመጣነው ከአሜሪካ ሀገር ነው እነሱን ለማሳደግ ነው የመጣው ግን እንደዚህ ይሆናል ብያለሁ እንዴት ነው የምታዩት እንደዚህ ይሆናል ብያለሁ ፍጥጥ ብለን ነው የምናሳየው መተኛት የለ ምን ማለት የለ ምሳ ራሱ አናበለውም ፍጥጥ ቴሌቪዥን ብቻ ምሳ እንኳን አናበለውም ምሳው ላይ በጣላ እህቶቹስ ከሱ ጋር አይጋሩ እኔ እንኳን አይደለም ግን ምን እንደሚያስጠላኝ አላውቅም ታዲያ ፊልም ከወደድክ ትምህርት ማመጥላት ግድ እኮ ነው ምን አከረፍክ ለምን ትሰጣለች ምን ሰጠች ስንት ብር ሰጠች 500 ብር ነው ግን ጅማ 500 ብር መስጠቷ ነው ያናደደ ለምን ለሰው ደግሞን ለሰው ማገዝ ያናዳል ጥሩ አይደለም አታግዙ ለማንም እንዳሰጡ ሰርቻለሁ እኔም ስራዬን ሰርቻለሁ ችግር የለም እኔም ሰርቻለሁ ስራዬን እንዴ ከሰራው በኋላ ነው የተያዝኩት ችግር የለም ምንድነው አንተ መተታለሁ ቡዳ ማድነውም አለ አድናለሁ ምንድነው አዳኙ ነው አዳኝ ወርቁ አሃ አዳኝ ወርቁ አድናለሁ ደና አርጌ አዳኝ ወርቁ አዎ እንዴት አደንካት አንዴ ምን እሷን አድናለሁ ሌላውን ነው እንጂ ማድነው ወንድ ልጅ በቃ በትንሹም በትልቁም ይሳሳል የሆነ ቅቤ ነገር ነው ምኑ ወንድ ቅቤ ነው ይቀልጣል ባንዴ ይቀልጣል አዎ እቺ ደግሞ አንተ ነው የምታቀልጠው አቀልጠዋለሁኝ ግን at the same time ደግሞ ከማንም ጋር እንድትሆን አልፈልግም ታዲያ እንዴ ታመጣለህ ከዛ ታሸሻለህ ባንዴ ያስጠላታል ሰው ባንዴ 2 ወር ሳይሞላ ይሄ ልጅ ሲያስጠላ እላለሁ ራስህ ታዲያ ለምን እንዴ ታዲያ ልታገባ አለውኝ አይነጠላለው መተታለው እንዴ ታዲያ እንዴ ካመጣህ በኋላ ካባረክ ምኑን አዳኝ ሆንከው እንዴ ታመጣለህ ታቀርባለህ ከዛ በኋላ ደግሞ ታሸሻለህ ለምን መጽሐፍ ላይ ትጽፈለ እንዴ መጽሐፍ ላይ ስታነብ እኮ ነው ያስኩት እኔ እንዴት መጽሐፍን ስታነብ አዳኝ ወርቁ ስራ እንዳይሰሩ ትምህርት ራሱ እንዳይማሩ ስነሱ እሷ ጋር ሲቀርቡ በቃ ይርበተበታሉ ለምን ታርበተበታቸው እንዴ አንተ ደግሞ ማይሆን ጥያቄ ነው የምትጠይቃለህ ስለ ስራዬ ነው ማለት ማርበትበት ማለት ምን ማለት በቃ የሚያወሩትን አቁም እና ቶሎ በቃ በትንሹ እሷ የምትለው ነገር የፈለገ በተሰድባቸው ምንም አይመስላቸው ከሌሎቹ ዛሮች ለየት የሚያደርገው ይሄ አዳኝ ወርቁ በዚህ አካሄድ ውስጥ ነው አካሄዱ በጣም ስልታዊና ለሚፈልጋቸው ሰዎች መጋቢ ሆኖ ጥቃቱን በየጊዜው በተለያየ አይነት መንገድ ማስፋት ይፈልጋል በጣም ትልልቅ ስልቶች ውስጥ ካሉት አዳኝ ወርቁ የሚባል አንደኛ ወርቅ ማደን ነው ሁለተኛ ደግሞ ያው ከአደን ብዙዎቹ ስራዎቹ ግልጽ መንገድ ነው የነቀሳትም አለው የታለ ንቅሳት ለሳይ ምን ላይ ነው ተነቀሰው እስቲ ንቅሳት ደግሞ የታለ አላየሁትም ያው በመስታወት ስታነበው ዲር ጋድ ይላል ዲር ጋድ yes የታል ዲር ጋድ ኦኬ ዲር ጋድ መስታወት አምጣልህ እና ታያለህ
በመስታወት ይነበብልሃል። አለመስታወት አይነበብም። በመስታወት እንዲህ ስታየው ግልባጭ ነው የምታየው፣ እንደ አምቡላንስ ማለት ነው። አምቡላንስ ስታይ ግልባጭ አይደል የምታየው? እንዲህ ፊት ለፊት ስታየው፣ በመስታወት ስታየው ግን ትክክል ታነባለህ። አሃ አሁን የግልባጭ ነው፣ ግልባጭ ነው። አሁን ልጅቷ በመስታወት ቆማ ስታየው ዲር ጋድ ይላል። በስንት ብር ነው የተነቀሰችው? $170 ዶላር ነው። ይሄ ብቻ ነው? ዲርጋድ ብቻ ነው? አዎ ገና ጀማሪ ነች። ጀማሪ ነች። የት ሀገር ነው? ካናዳ። አብረን የተወለድከው? ከተወለድሽ በኋላ? አብረን የተወለድኩት። ስንት ናቸው አሁን ጠቅላላ? 15,000 ምን 15,000? 15,000 ሰይጣንም አጋንንትም። ንቅሳቱ ታዲያ እንዴት ገባ? ንቅሳቱ እኔ የፈለኩት ሌላ ነገር ነበር። እሷ ሄዳ እግዚአብሔር ሆይ ብላ ጸሎት አትችልም ነበር። ከዛ በኋላ እስቲ እንግዲህ ትንሽ ፈተን ስናረጋት ጊዜ እንግዲህ ጸሎት አልችልም መጀመሪያ ይሁነኝ ብላ ተነቀሰችው። አይነ ጥላ ምን አረካት? አይነ ጥላ ማህፀኗ ላይ ቁጭ ብዬ እንዳትወልድ ነው። ሳውዝ አፍሪካ ደርስም በምግብ የተላክን አለ። በምን በምግብ ተልከን አዙረ ድፋት ቤተሰቦቿን በትን አዙረ ድፋት ቤተሰብ በትን። እሺ ሌላስ? እንዳታገባ እንዳትወልድ ለአባቷ እንዳትጠቅም አንድ ነች። ለአባቷ አንድ ናት። ለእናትም ለአባትም አንድ ነች። ለሁለቱም አንድ ነች። እንዳትጠቅም ሰው እንዳትሆን። እሺ ተንበርከክ። ስንት ናችሁ ጠቅላላ? 15,000። እሺ ምንድን ነው? መተት የሚስጥር መተት ነው። በቃ የሚስጥር መተት ምን አድርገው የተባልክ? አጀዝበው አይምሮውን ዝጋው አንደበቱን ዝጋው ነው የተባልነው። በቃ አጀዝበው አንደበቱን ዝጋው። ስንት ዓመት ነው ከያዝከው? 4 ዓመት። ግባ እዚህ ጋር ተለበላ። አንተ ምንድን ነህ? ቡዳ። ምን አድርገው የተባልክ ነው? ግደላት። አንተስ? ሰይጣንም ቡዳ ነው። ሰይጣን ቡዳም። እሺ አንተስ? ሰይጣን። የት ነው ያዝከው? በፊልም ቤት ውስጥ። በምንድን ነው ያዝከው? በፊልም። አዎ። የምን ፊልም? በቃ እኔ አሳየዋለሁ። ሆረሩን አክሽኑን አሳየዋለሁ። በቃ በሱ ገባሁበት። ሆረሩን አክሽኑን ታሳየዋለህ? አዎ። አውሬው ምናምን እኮ እኛ ነን አውሬው ምናምን። የአውሬው ፊልም? ያው የአውሬው ፊልም። እና ዘውትሮ ሲያይ ነው የገባኸው ወይስ አንዴ ሲያይ ነው የገባኸው? ኧረ ብዙ ጊዜ ነው የሚያስማው። ታዲያ እንዴት ገባህ? በቃ ብዙ ጊዜ ሲያይልኝ ገባሁበት። ገብተህ ምን አደረከው? በቃ በህልሙ አመጣበታለሁ። ያንን ጭራቅ በትምህርቱ አደንዘዋለሁ። በቃ ምንም እንዳያውቅ አደርገዋለሁ። በትምህርቱ ፊልም ብቻ። አዎ። ትምህርቱ ስንተኛ ክፍል ነው? 4 ነው። 4። አንተስ? ስራ እንዳትሰራ ለቤተሰቦቿ እንዳታግዝ ነው ያዝኳት። ለቤተሰቦቿ እንዳታግዝ። ሌላስ? ተሳስራ እንድትቀመጥ በልጅነቷ ተሳስራ ቁጭ እንድትል። ጎበዝ ናት ልጅቷ፣ ጎበዝ ናት። ለእናት አባቷ ትረዳለች። ቆይ አንተ የሆረሩ ፊልም ምን አገናኘው ከዚህ ህፃን ጋር? አይ እሱ በቃ ደስ ይለዋል። ፊልም ደግሞ ሲያይ እኛ በሚያየው ቦታ እንዳለ ፊልም በማሳየው ላይ ሆረር እናደርገዋለን። በሚያየው ፊልም ላይ እንዳለ በሚከታተለው እንትን ላይ በቃ እንትን መጣበት አሳየዋለሁ። ሆረር ብቻ ታደርግበታል። እድሜው ስንት ነው? 9 ነው። የምዕራባውያን ፊልሞች ከመናፍስት ጋር በተያያዘ መልኩ ተቀናጅተው የዘመናችን ሀብት ማጋበሻና ትውልድን ከማበላሸት ጋራ የመናፍስትን አሰራር በገሃድ ዓለም ውስጥ ድርጊቱን እየተጠቀመባቸው ያለ መሆኑን ማረጋገጫ ያስፈልገው። ምክንያቱም የሆረር ፊልሞች የዘመናችን ትውልድ ትርኢት ናቸው። በተጨማሪም ደግሞ የሆረር ፊልሞች የጭንቀት ማስታገሻና የውስጥ ውስብስብ ስሜቶችን ማስረሻ በማድረግ የሚያቀርቧቸው ድርጊቶች ዛሬ በመላው ዓለም የሰው ልጅን ትውልድ ያንኑ የሚመስል ጠባይ ያንኑ የሚመስል ህይወት እንዲይዝ አድርጎታል። ስንት ናችሁ? 55 ሰይጣን። ሁላችሁም ሆረር ናችሁ? ስሙ ራሱ ሆረር ነው እኮ። ሆረር የፍርሃት የጭንቀትና የሽብር መንፈስ ማለት ነው።
እነዚህ መንፈሶችን ማከናወን በፊልም ደረጃ ለትውልድ ማቅረብ የቱን ያህል የወደመና የተበላሸ ኑሮ የተበላሸ ህይወት እንደሆነ እናያለን። በፊልም መለከፍ ማለት በጣም በቀላሉ መያዝ ማለት ነው። አለቀ በቃ። አሁን ሰይጣን መሰረታዊ የሆነ የአገባብ ድርጅቱን በስፋት በዓለም ላይ ቀጥሏል። በፊልም ገባሁ አልከው ወይስ እንዴት አልከው? በቃ በፊልም ገባሁ ስላቸው ያው ቤተሰቡ እኮ ናቸው። የታል ቤተሰቦቹ? እናቱና አባቱ ወደዚህ ነው። የፊልም ሰይጣን በማንኛውም የቴሌቪዥን መስኮት ቅርብ ሆኗል። ዛሬ እያንዳንዷ እናትና አባት ልጄ ሰነጠለልኝ የሚሉት ሁሉ ከፊልም ጋር በተያያዘ እንዲጓዙ አድርገዋል። ለምን ታለቅሳላችሁ? ተቃጠልን እና ታለቅሳላችሁ? አዎ በቃ ፊልም ይወዳል፣ በጣም ይወዳል። በጣም ይወዳል። እንዴት ማለት በቃ ፊልም በጣም ይወዳል። ግን ከሰኞ እስከ ዓርብ እንዳያይ ያደረገው ነበረ። ግን ከህፃነቱ ጀምሮ በቃ ከፊልም ሲከለከል ይቆጣል እና እንትን ይላል። ይቆጣል? አዎ ፊልም ሲከለከል። ጥናቱ ትምህርቱስ እንዴት ነው? ጎበዝ ነው። በትምህርቱ በጣም ጎበዝ ነው እና ይሄን ያህል እንደዚህ ይሆናል ብዬ አላሰብኩም። ዛሬ ብዙ ፊልሞች ትናንሽ ህፃናቶችን ልብና ህሊና የሚሰቅሉ ከአውሬ ጋር የተያያዙ የተለያዩ አይነት ቅርጽ ያላቸው በስነ ህይወት ደረጃ ምሳሌ የማይሰጥባቸው ክፉ መናፍስትን የሚመስሉ ነገሮች ሁሉ ይንጸባረቃሉ። እንደዚህ ይያዛል ብለህ ትገምታለህ? አልገምትም ነበር፣ ግን ብዙ ሰዓት ነው የሚያየው። ቢያንስ 10-15 ሰዓት ያያል በቀን። አዎ ሁሌ ተው ላለው አይሰማም። 15 ሰዓት በቃ ራሱን ሲያማው ወይ አይኑ ደም መስሎ ነው የሚነሳው እና ሁሌ ጨቃጨቃለሁ፣ ግን የሚሰማኝ የለም። እሷንም እንዳያይ ብለህ ትቆጣለህ? እነግራለሁ። አዎ እኔ ቤት አልውልም፣ እነግራታለሁ። አይ ቅዳሜና እሑድ ነው ትላለች፣ ግን ሙሉ ቀን አይኑ ይቀላል ከማየት የተነሳ እና ሁሌ ነው የምጨቃጨቀው። ግን እንደዚህ ይሆናል ብዬ አላሰብኩም። በፊልም መናፍስት ይጋባል ብለህ አልገመትም? አይ እኔ የፈረንጆቹን ፊልም አልወድም። እኛ የመጣነው ከአሜሪካን ሀገር ነው፣ እነሱን ለማሳደግ ነው ይዤ የመጣው። ግን እንደዚህ ይሆናል ብዬ አላሰብኩም ነበር። የሚገርም አይኑ እስኪቀላ ነው የምታሳየው? አዎ። ለምን? በቃ እኛ እንፈልጋለን። ዝም ብለን ማየት ነው ስራችን። እስቲ እንዴት ነው የምታዩት? በቃ እንደዚህ ፍጥጥ ብለን ነው የምናሳየው። መተኛት የለ ምን ማለት የለ። ምሳ ራሱ አናበለውም። ፍጥጥ ቴሌቪዥን ብቻ። ምሳ እንኳን አናበለውም። ምሳ ሁሉ አይበላም? አዎ። እህቶች ውስጥ ከሱ ጋር አይጋሩም? አይ እነሱ ትተው ነው የሚሄዱት። ይሄዳሉ። ይለቁለታል። እሱ ሶፋ ላይ ቁጭ ብሎ ጉልት ነው። እስቲ እንዴት ነው የምታስቀምጠው? እንደዚህ ብዬ አሳየዋለሁ። እንደዚህ ብሎ ተኝቶ አሳየዋለሁ። ጋቢ አስለብሼ እንዳይበርድም አሳየዋለሁ። በቃ ጋቢ አስለብሰህ እንዳይበርድም? አዎ። ለምን ጥናት እንዲያጠና አትረዳውም? አንፈልግም። እኛ እሱ እንዲያጠና አንፈልግም። በቃ ምዕራባውያን ወይም የሌሎች ዓለም ትውልዶች በዚህ መንገድ ተበላሽተው ናላቸው ዞሮ ለመንግስትም ለህብረተሰቡም አስቸጋሪ በሆነ ደረጃ የተለየ ካምፕ ተበጅቶላቸው ብዙ ሺህ የፈዘዙና የደነገዙ በሜዲካል በሕክምና ማደንዘዣ እየተሰጣቸው እድሜያቸውን እንዲጨርሱ የተደረጉ ብዙ የፍዙዛን ካምፕ አለ። ያ ሂደት ከምን የመነጨ ነው ሲባል ከመንፈሱ ትርኢት ዓለም ውስጥ ነው። የመንፈሱ የፊልም ትርኢት በዚህ መንገድ ባክኖና ትውልድ ቃሽቶ እንዲኖር ከሚያደርጉበት ስልት አንዱ ነው። ድርጅቱ የፊልሙ ድርጅት በራሱ ከመናፍስት ጋር ተያይዞ ብዙ ግብሮችን ተገብሮለት ዓለም አቀፍ አጋንንቶች በተለያየ አይነት መንገድ በተለያየ የግፍ አሰራርና ደም የመስጠት ባህሪ ሁሉ ሳይቀር በዛ ስር ለዓለም ዝናና ክብር ሲባል ብቻ የሚከናወነውም ቀላል አይደለም። ስለዚህ ሰው ካለ መንፈስ አለ፣ መንፈስ ካለ ደግሞ መንፈሱ የግድ መግባት አለበት።
አሁን የመናፍስት ዓለም ነው። ጥላ የሚሆን እንኳን ሌላው እንኳን ሰው ጥላ እየሆነ አይደል አሁን ያለው። ቡዳ በላው የሚባለው ምንድን ነው? እነዛ ደግሞ ዓለም አቀፍ ቡዳዎች ናቸው። ስንት ዓመት ነው ከገባበት? 6 ዓመት። 6 ዓመት ላው ላይ ቁጭ ብላል? ማየት ከጀመረበት ጊዜ ጀምሮ ቁጭ ብላል? ይልሃል። ይኸውልህ 6 ዓመት ላው ላይ ቁጭ ብሏል። እና ሁሌ ቤተክርስቲያን ወስደዋለሁ፣ ይቆርባል። ትምህርት ቤትም ካቶሊክ ትምህርት ቤት ነው እምነት እንትን እንዲያደርግ ብለን ግን አሁን እሷ በቀደም ዕለት ስትነግረኝ እኔ ማመን ያቃተኝ እንዴ ትምህርት ቤት ሲሄድ ሰርቪስ ውስጥ ረበሸ ብለው መለሱት እና በጣም ማመን ያቃተኝ። ለምን አስረበሽከው? በቃ እኛ ትምህርት ቤት እንዲሄድ አንፈልግም። እና ምን ይሁን ነው? እዛው ቤት ቁጭ ብሎ ቴሌቪዥን። አንተ ከአሜሪካ ነው የመጣው? አዎ እሱም እዛ ነው የተወለደው። ከዛ ነው ይዣቸው የመጣሁት ሁላችንም። ሁላችሁ? አዎ። እንዲረብሽ አረከው? አዎ። ለምን? በቃ እኛ ደግሞ እኛ አንፈልግማ ትምህርት ቤት መሄድ። እና ታዲያ ምን ይሁን? እዛው ቤት ይቀመጥ። ምን ይሰራል እዛው? እና እድገትህ ነው ይሄ መጨረሻ እድገት ላይ ደረስክ ማለት ነው። አዎ። ስለዚህ ደግሞ ተነቃብህ። ሲቆርብ የት ትሄዳለህ? ሲቆርብ እሱ ሲቆርብ በር ላይ ጠብቀዋለሁ። ቆርቦ ከመጣ በኋላስ? እገባበታለሁ ተመልሼ። ዋናው ይዞታህ ምኑ ነው? በፊልሙ አይኑ ላይ ነው? አእምሮ ላይ ነው? ልቡ ላይ ነው? አይ እሱ እንኳን አይኑ ላይ ነው። አይኑ ላይ ነው? አዎ። ያዝከው? አዎ አይኑ ላይ ነው ያዝከው። ለምን አይኑን ያዝከው? አይኑ ነው ቴሌቪዥኑን የማየው። አይኑ ነው ቴሌቪዥኑን የማየው። የሚያየው አይኑ ቴሌቪዥኑን የሚያየው አይኑ ነው? አዎ። ስለዚህ አይኑን ያዝ ነው። አይኑን ያዝከው? አዎ። ትሄዳለህ አትሄድም? አሁን እሄዳለሁ። ስንት ናችሁ? 55። ታዩት እስቲ እኛን እንትን ያልንህ በሉት፣ ንገረው። ታዩት ምን እንደምትመስሉ። መልካችሁ ምን ይመስላል? በቃ ቀንድ አለን። ቀንድ ፊልሙ ላይ እንዳለው ቀንዳሞች ናችሁ? አዎ። ቀንዳም ፊልም አለ ግን? አዎ ብዙ ነው። ብዙ አይነት ፊልም አይደል እንደሚፈጥሩት? ብዙ አይደል ቀንድ ያላቸው አሉ፣ ትላልቅ ጥርስ፣ ትላልቅ ጥፍር እነሱ አሉ። የእሱን ቅርጽ ነው የያዛችሁ? አዎ። እሺ በቃ አፍ ላይ ተዘጋጅ። ታዩት ምን እንደምትመስሉ ታዩት። እኛን ነበር የምታየው 6 ዓመት በሉና ታዩት። ቶሎ በል። ታዩት እኮ አለ። ታያችሁት? አዎ። አሁን ታያችሁት? አዎ ታየ። አዎ። እሺ ተንበርከክ። ውጊያውን ማወቅ ነው። አሁን እኮ ብዙዎቻችን ቤተክርስቲያን በመሄዳችን በማስቀደሳችን እና በየጠበሉ በመዞራችን በቃ ንጹህ ነን ብለን ነው የምንገምተው። የስጋ ችግር ነው የምንለው። በአሁኑ ዘመን ጠበል የለመዱ ሰይጣኖች በጣም ብዙ ናቸው። ማለት እንደኛው ተመሳስለው በማስመሰል ደረጃ በምንኖርበት ክርስቲያናዊ ባህሪ እነሱም ይህንኑ አካሄድ ለምደውታል። እሺ በል ተዘጋጅ። እሺ ሁሉ ተዘጋጅ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲት አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ቶሎ 7 ጮህ ነው። ማን ነው ስም? ዜማስ ያሬድ። ዜማስ ማን ነው? ዜማስ ያሬድ። ፊልም ትወዳለህ? አዎ። ትምህርት ጣላህ? አዎ። እኔ እንኳን አይደለም ግን ምን እንደሚያስጠላኝ አላውቅም። ታዲያ ፊልም ከወደድክ ትምህርትማ መጥላት ግድ እኮ ነው። አዎ እኔ ግን አላውቅም። ግን እንደዚህ ቅዳሜና እሑድ ነው የማየው ፊልም። ቅዳሜና እሑድ ነው የማየው። ለምንድን ነው የምታየው ግን? ምን ይጠቅማል? አይ ዝም ብዬ በቃ ደስ ስለሚለኝ ነው ማየት። ደስ ይለኛል ማየቱ ደስ ያስደርገኛል። ውስጥን ደስ ይላል። አዎ። አሁን ቅድም ምን አየህ? ቀንዳም ነገር አላየህም? አዎ የሆነ ነገር አይቻለሁ። ታዲያ ይኸውልህ በፊልምህ የገባ ነው። አንተ በምትወደው ፊልም አይንህን ይዟል። እሺ እሺ። ከአሁን ሰዓት ጀምሮ ታያለህ? አለኝ። በጊዜ ነው የተደረሰበት። አለበለዚያ ግን እንዲህ አይነት አካሄዶች ወደ መጨረሻ እብደት ያመራሉ። ምክንያቱም ከፊልሙ ባህሪ ጋር በተያያዘ ራሳቸውን ማጥፋት፣ ራሳቸውን መግደል፣ መኪና ውስጥ መግባት፣ ገደል ውስጥ ተወርውሮ መግባት፣ ሰው መግደል፣ ደም መጠጣት ምናምን እነዚህ በቃ የፊልሙ አንዱ የአክተሩ አሰራርን በህይወታቸው ይተረጉሙታል። በአሁኑ ዘመን ያሉት የሌብነት አሰራሮች ከዚህ ከፊልም አሰራር ጋር የመነጨ ነው።
በዘመናችን ያሉት ምርጥ የሌቦች አካሄድ ከዚሁ ጋር የተያያዘ ነው። ከመናፍስቱ ስልት ጋር ተደማምሮ አፍዛ ደንግዝነቱን በማረጋገጥ በእያንዳንዱ ምስኪን ድሃ ሰው ላይ ይሞክሩታል። የዚህ አይነት ምንጩ ታሪኩ ጎዳናው የአውሮፓውያን ፊልም ነው። በል በርታ እንግዲህ ምን ትምህርትን እኮ አሁን እየፈዘዝክ ነው እኮ የመጣው። አውቃለሁ እንደዛ እያደረኩኝ አሁን ራሱ ፈተና ራሱ ምንም እንትን አልገባኝም። አጠናለሁ ግን ምንም አይገባኝም ፈተና ላይ። ታጠናለህ አይገባም? ታዲያ የፊልም ሰይጣን ተሸክመ እንዴት ይሆናል? ወደ 50 ምናምን ሰይጣኑ በሚያየው አይን ነው የሚያየው እንጂ እሱ በሚያየው አይን አያይም። ፈተናውንም ቢሆን ወረቀቱንም ስራውንም ቢሆን በገባው መንፈስ አይን ነው የሚያየው። በዲያብሎስ አይን ነው የምታየው እኮ። እኔ አላወኩም እንደዛ ነው። ምን አልከኝ? አላወኩም። እኔ ፊልም እንደዚህ እንደሚያስከትል ፊልም እንደዚህ እንደሚያደርግ አላወኩም ነበር። ፊልም እንዲህ እንደሚሰራ አላወቅም። እና የዲያብሎስ አሰራር በዘመናችን የገዥነቱን ኃይል በተለያየ የስነ ልቦና መውደቅ ምክንያት በስፋት እየተንቀሳቀሰ እንደሆነ አትዘንጉ። ለዚህ ነው ከእግዚአብሔር ከሆነን ዓለም በመላው በክፉ እንደተያዘ እናውቃለን ያለው። በልበርታ። አሁን ፊልም የሚባል ነገር በፍጹም ማየት የለብን። የፊልም ዴኮችን እኮ ቢያንስ ለዜና ብቻ እንጂ ሌላ ማድረጉ አስፈላጊ አይደለም። አሁን እኔ ከዜና ውጭ አላይም፣ ግን ቲቪ ያለ ቤት ተኝቶ እንዳውም እኔ ተጠግታት ሁሉ እያልኩ ቆጠዋለሁ እንጂ እስሩ ገብቶ አይንህን ያማል እያልኩ ሁሌ ጨቃጨቃለሁ። ግን በሰይጣኑ አይን እያየ የራሱን አይን ደግሞ ያበላሽበታል። ነገ የዚህ የአይኑ ብሌኖች በጣም እየጠበቡ አላስፈላጊ ያልሆነ የአይን እንከን እየሰፋ ይመጣል። ምክንያቱም የሚተላለፈውም ሰይጣን ነው፣ የሚያዩም በሰይጣኑ ነው። ስለዚህ የአይኑን ብርሃን ለመቀነስ በቀላሉ ይጠቀማል ማለት ነው። ለጥናትና ለራሱ ኑሮ በሚያደርገው ብርሃን ይልቅ ለዲያብሎስ የሚያውለው የአይን ብርሃን ባጭሩ የአይኑ ብሌን እንዲጠብ ወይም እንዲቀንስ ያደርጋል ማለት ነው። ይኸውልህ እንግዲህ አሁን አይንህ በጣም ክፉ ነገር ብቻ እንዲያይ ነው ያደረገብህ። ያንተ የሆነውን አላገኘህም። ምንም ነገር ግን አይኔ በየጊዜው እንደደማ ነው። ጧት ስነሳ በየጊዜው እንዳሉኝ ነው። አይን ቀልቷል ይሉኛል በየጊዜው። አንተ በመስታወት አታየው? አየዋለሁ እኔም ራሴ። እና ምን ትላለህ? እኔ አላቅም ብቻ ፊልም ነው ብዬ ለማቆም አስባለሁ። ግን አታቆም? አዎ ግን አይሆንልኝም። ለማቆም ስታስብ አይሆንልህም? አዎ። በል አሁን በርታ። አሁንማ እንግዲህ መበርታት ነው። በይ በርቻ። ያው ተከታተል። በይ በሉ ልጆች፣ አይ ጊዜ አታባክኑ። እሺ እሺ። እሺ እንዴት ነው? እግዚአብሔር ይመስገን። የት ነው የምትኖሪው? ካናዳ ነው። ማን ነው ስምሽ? ሜላት ዳንኤል። ሜላት ዳንኤል። ሜላት ዳንኤል። አዳኝ ወርቁ የሚባልና የነጠላ ዛር ነበረብሽ? አዎ ነበረ። አዎ ግን መጽሐፉን ሳነብ ነው የገባኝ። መጽሐፉን ሳነብ ነው? አዎ። እንዴት ነው ወንዶች እንደው ቶሎ ይመጣሉ? አዎ አዎ። አንዳንድ ጊዜ እኔ ራሴ እግዚአብሔር የሰው መፈተኛ እንዳታደርገኝ እላለሁ። ምክንያቱም በቃ ምንም ሳላረግ ዝም ብሎ ያለፈው ሁሉ አመለካከቱ ሲቀየር ለምንድን ነው እላለሁ። ለምንድን ነው ታያለሽ? አዎ ሰው ይቀርበኝና ደግሞ ቶሎ እንትን ይሆናል፣ አታች ይሆናል። እና እኔ ደግሞ ለምንድን ነው እኔ ደግሞ ያንን ሰው ለመቅረብ ደግሞ ይከብደኛል። ሰው ለመቅረብ ይከብደኛል። እኔ ያው ምክንያት የማደርገው በቃ አንድ ልጅ ነኝ፣ ከብቻዬን ያደኩት ከሰው ጋር ስላልሆነ ነው ምናምን ብዬ ራሴን ደግሞ እንትን እላለሁኝ። ምክንያት ለራስሽ ሌላ ምክንያት እንዳለው አላወኩም ነበር። አሁን እንግዲህ እግዚአብሔር ይመስገን አውቄዋለሁ። እየቀጠቀጥሽ ነው? አዎ እየቀጠቀጥኩ ነው በደንብ። ምን ይልሻል ስትመጪው? ብዙ እንትን አይለኝም። በህሊናዬ እንደ ሀሳብ ነው እንጂ አፍ አውጥታ አያወራኝም። ወይ በርቺ። እሺ የሚገርም ነው።